Casal mais lindo do Brasil. ዛሬ በሌላ ቪዲዮ ተመልሰን መጥተናል ይላል። በእናትህ ዛሬ ሪአክት የምናደርገው ትንሽ ለየት ባለ ቪዲዮ ነው። ዴቲንግ አይደለም ሪአክት የምናደርገው። ግምት ምን እንደሆነ ገምቱ። ምን አትልም? ጥያቄ ነው የምንጠየቀው ነው ማለት ጥያቄ ማለት ቁጥ ነው የምንጠየቀው ዛሬ። እንደተለመደው በሹፍ ቲቪ ነው የመጣነው፣ ግን ሹፍ ቲቪም ዛሬ ለየት ባለ ቪዲዮ ነው የመጡት። ኩዊዝ ጥያቄ ይጠይቃሉ ሰዎች፣ እኛም እንጠይቃለን እንመልሳለን። በሹፍ ቲቪ ሌላ የዴቲንግ ቪዲዮአቸው የሰራሁበትን ሪአክሽን ማይክ የምትፈልጉ ከሆነ ቻናል ውስጥ ገብታችሁ እዩ። ወደ ቪዲዮ አንዴ እንቀውጥ። ሁላችሁም ማርከራችሁን አዘጋጁ። የመጀመሪያው ጥያቄ ሊጠየቅ ነው። ኦኬ፣ ላልገባችሁ ኩዊዝ ይጠየቃሉ እነዚህ የተደረደሩት ልጆች። የሚጠየቁት ደግሞ ያው ጀነራል ኖሌጅ ነው። ይሄን ያህል ከባድ የሆነ ጥያቄ አይደለም። ያው ዛይ አሬ መመልሳለሁ የሚጠየቁትን ጥያቄ። ሁሉንም ካገኘው ያው ሰብስክራይብ ታደርጋላችሁ። ያው ዛይ በኢትዮጵያ ውስጥ በቅርስነት ከተመዘገበችው ሉሲ ሌላኛው ስሟ ማን ነው? የሉሲ ሌላኛው ስሟ ማን ነው? ድንቅነሽ። አትንክ እርግጠኛ አይደለሁም። ድንቅነሽ አንድ ቁጥር ድንቅነሽ፣ ሁለት ቁጥር ድንቅነሽ፣ ሶስት ቁጥር አራት ቁጥር ድንቅነሽ፣ አምስት ቁጥር ኦኬ ድንቅነሽ፣ ስድስት ቁጥር አርሲ። የዜግነት ክብር በኢትዮጵያችን ይልና ቀጣዩ ቃል ምንድን ነው? የዜግነት ክብር በኢትዮጵያችን ጸንቶ ወይ በርቶ ታየ ህዝባዊነት ዳር እስከ ዳር በርቶ ትላል። መቼ ማረሳም ነው። ስንት አመት ሆኖኛል ከጀመርኩ። በኢትዮጵያችን ጸንቶ ወይ በርቶ ወገስ። እሺ አንድ ቁጥር በኢትዮጵያችን ጸንቶ። ሁለት ቁጥር አግኝተናል። እሺ ጸንቶ ጸንቶ። እሺ 36 ሰዓት ስንት ቀን ነው? 36 ሰዓት ስንት ቀን ነው? ከ48 ላይ 12 ስንቀንስ 36 ይሆናል ማለት ነው። ሶ አንድ ቀን ሁለት ቀን ነው ወይስ አንድ ቀን ከግማሽ ነው የሚሆነው? አንድ ቀን ከ12 ሰዓት ነው የሚሆነው መሰለኝ። አይ ነው ወይ ሁለት ቀን ወይ አንድ ቀን ከግማሽ። አልቋል ሰዓት። አንድ ቁጥር አንድ ቀን ከግማሽ። እሺ እኔ ብሮ ጂኒየስ ነኝ። አስሙ እናንተ ጂኒየስ ነኝ። ለብሮ ሰብስክራይብ ማታረጉት ከሁለት ከሶስት መልሻለሁ። 3 ሰብስክራይበር ፈልጋለሁ አሁኑኑ። ለቁጥር አንድ ቀን ከግማሽ መልሹ። አንድ ቀን ከግማሽ አንድ ሁለተኛ ማለት ግን ግማሽ ማለት ነው። አንተ ታፍቶ ነው ማማያው። እሺ ስለዚህ 1/2 ነው። 3 ቁጥር አንድ ቀን ይመጣቻል። አንድ ቀን እሺ አላውቅም። በቀስ 3 እሺ አንድ ቀን ከግማሽ 3 እሺ ኦኬ አባይ ግድብ ምን ክልል ውስጥ ይገኛል? I don't know bro ወይ ቤንሻንጉል ነው። ከሁለት አንዱ ነው የሚሆነው ስሙ። ወይ ቤንሻንጉል ነው የሚሆነው ወይ ጋምቤላ ነው የሚሆነው። ከሁለት አንዱ ነው። ስፔሲፊክሊ ከሁለት አንዱ የትኛው እንደሆነ አላውቅም።
ወይ ቤንሻንጉል ወይ ጋምቤላ። መልሳችሁን አሳዩሽ። አንድ ቁጥር ቤንሻንጉል ወይ ጋምቤላ አንድ አይነት ናቸው መጠሪያዎች። ጋምቤላ መልስ ነው እንዲላል። አንቺ ምን ሆነሽ ነው? በደንብ እናውቃለን እኛ። ስታፕ ፕሌይንግ ሚ ብሮ ስታፕ ፕሌይንግ ሚ። መልሰነዋል። ነው 4 ሰብስክራይበር ነው። እሺ 3 ብሮ ዋት አማራ ሄለን አረ አራዳልሽ 4 ቁጥር ኦኬ። ቤንሻንጉል ጉሙዝ ቤንሻንጉል ግን 40 ምንጭ ምን ልትል ነበረ? አርባ ምንጭ አረ አራዳልሽ 40 ምንጭ አላል። ምንጭ ስላለ ብቻ ግድብ ያለው ሰባ ምንጭ ክልል ነው። በኢትዮጵያ ካላንደር ውስጥ በአመት ስንት ወር አለ? 13 ሳምባኔ ሳምባኔ አሳይ 13 ወራት 12 5 ከ5 እስካሁን እየሄድን ነው። ምንም የተሳሳትነው ነገር የለም። እናንተም እየመለሳችሁ ይሄን ቪዲዮ የምታዩት ሲጠየቅ እየመለሳችሁ መኮረጅ ነው አይቻልም። እኔ ከመለስኩ በኋላ እንዳመለሱ ሰምታችኋል። አንዳንድ ሰዎች ጉዳቱ ፈላ ስታጮልቁ የሰው መልስ ላይ የታያል። ሲኮርጅ ተሰሰው ሙዚቃ ላይ እንዴት ነው? ሙዚቃ የሚወድ አትወዱም ሌሎቻችሁ? የኢትዮጵያ የሙዚቃ ቅኝቶች ባቲ፣ ትዝታ፣ አንቺ ሆዬ እና ዳሽ ናቸው። ባቲ፣ ትዝታ፣ አንቺ ሆዬና ምንድን ነበረ? አምባሰላ አንድ ቀረ አዛይ ታማኔ። ባቲ፣ ትዝታ፣ አንቺ ሆዬና አምባሰል። እንግዲህ ሌላ ማቆይ ለማስገው እና ዳሽ ናቸው። ከማል እንጀምር። 3 ቁጥር 6 out of 6 nigga 6 out of 6 6 ሰብስክራይበር አምባሰል ሁላችሁም መልሳችሁታል። ናይስ። ሴባስቶፖልን ያሰራው መሪ ማን ይባላል? ቴዎድሮስ፣ አጼ ቴዎድሮስ የእንትንን የእንግሊዝን ወታደሮች አግቶ ምናምን መሰለኝ ያሰራው። አረ ነው ሂስትሪ ላይ በጣም ጎበዝ አይደሉም፣ ግን አገስ የኢንግላንድ ወታደሮችን አግቶ በግዴታ እንደ ስሌቭ ተጠቅሟቸው ነው ያሰራቸው። አይ ቲንክ አገስ ድሮ ከተማርኩት ነው። አጼ ቴዎድሮስ አንድ ቁጥር ጥላሁን ገሰሰ። ምን አስበህ? ጥያቄው ምን መስሎ ነው? ጥላሁን ገሰሰ አራዳልጅ ጥላሁን ገሰሰ አላለም። መሪ ነው ጥላሁን ገሰሰ። እሺ 2 ቁጥር አጼ ቴዎድሮስ 3 ቁጥር እሺ 4 እሺ አላቆ 7 out of 7 ብሮ አልተቻለም። ዛሬ ዛሬ አለች እኮ ጀነራል ነው ልጃችን ግዴታ ነው። ጥላሁን ገሰሰ አይደለም አይሻለም? ቴዲ አፍሮ ሴባስቶፖል ምን እንደሆነ የሚያውቃል እዚህ ውስጥ? ሲኒማው የተሰየመው መድፍ ነው። እሺ መድፉን ደግሞ ያሰራው አጼ ቴዎድሮስ ነው ማለት ነው። የመጀመሪያው ዙር የመጨረሻ ጥያቄ ከአክሱም ስርወ መንግስት ቀጥሎ የመጣው የማን ስርወ መንግስት ነው? አክሱም ወይ ዘመነ መሳፍንት ነው ወይ የጎጃም ምናምን የሆነ አለ ብቻ አሮ ነው። ዘመነ መሳፍንት ገስ ነው ገምቼ ነው አሮ ነው። አንድ ቁጥር እሺ 6 ቁጥር
ስሮ ስለምስት ስሮ ስሩ ስሮ ያቀራስ እሺ ዘራ ያዕቆብ ዛጉዌ እሺ ዛጉዌ ነው። አንዴ አምሳይ መድፈን አይቻልም። ለእናንተ ብዬ ነው የሳትኩት ጥያቄ ራሱ ዛጉዌ ብያለሁ እኮ እናንተ ናችሁ የምን ዘመነ መሳፍንት ነው የምትለው አንተ ራስህ ይሄን ቪዲዮ የምታየው የምን ዘመነ መሳፍንት ዛጉዌ ነው መልሱ። ታምባ ኢህአዴግ God damn bro የድሮ የኢትዮጵያ መጀመሪያ እንትኑን ካሁኑ ጋር ነው ያለችው ታውቃለህ። ይሄ መሀል ላይ ያሉት ሂስትሪዎች ምናምን እንዳለ ከታው ታርጋቸው ፍሬሬች ኢህአዴግ bro what ዛጉዌ እሺ አንድ አረ ነው ለሱ ንጉስ ኢዛና የመጀመሪያው ዙር አልቋል። round 2 ኢትዮጵያ I think 9 ጥያቄ ነው መሰለኝ የጠየቀው ከ9ኙ 8ቱ መልሻለሁ። 8 ሰብስክራይበር ፈልጋለሁ። ታማኔ በምዕራብ በኩል የምታዋስናት ሀገር ማን ነች? ኢትዮጵያን በምዕራብ በኩል የምታዋስነን ሳውዝ ሱዳን ናት። ሳውዝ ሱዳን ደቡብ ሱዳን መልሳችሁን አሳዩ። አንድ ቁጥር ግብጽ Nah, this nigga, bro. Gibs? You can't be this dumb, bro. You can't be this dumb, bro. Gibs all at him? Bro, ሰሜን ደቡብና ምዕራብ ምስራቅ ማይለየ ዘንድሮ in the big 2026 in the big 2026 ምዕራብ ምስራቅ ደቡብና ሰሜን አትለይም። አረ የግብጽ ጅብ ይብላ። ሁለት ቁጥር ጅቡቲ bro what ግብጽ እሺ ሁለት ቁጥር ሶማሌ ላይ ሁሉንም ጎረቤታችን በምስራቅ በኩል ያሉት እንዳለ ጠርተዋል ማለት ነው። አንድ የቀረቻቸው ሱዳን ናት። እሷን ሳይጠሩ ሁሉንም ጠሯቸው። በዚህ በምስራቅ በኩል ያሉት ሶማሌ ነው። ጎጃም ጎጃም ከኢትዮጵያ oh bro it's not even funny bro like ያናዳል የምር ጎጃም እኮ ኢትዮጵያ ውስጥ ነው ያራዳልች are we fucking dead ass bro ና ክሊፕ ፋርም ለማድረግ ነው በእርግጠኝነት no ክሊፕ ፋርም ለማድረግ ነው እንጂ ጎጃም በሺም አይምሮ ላይ ላይመጣ የሚችለው ነገር እሱ ነው። ጎጃም ዳሜስ ሶማሌ ጎጃም አምስት ቁጥር ሶማሌ ስድስት ቁጥር ኬንያ ላይ ይኸውላችሁ ከሰሜን በምስራቅ እስከ ደቡብ ድረስ ያሉትን ይኸውልህ እንደዚህ ጠርተዋቸዋል። እዚህ ጋር ያለቻቸውን ያልጠሩት ሁሉንም ጠርተው ሱዳንን ብቻ ነው ያልጠሩት። ምን አንድ ሰው እንኳን ገሳ አያረግም። ዳማስ ንግስ ምስራቅና ምዕራብ መለየት አለባችሁ። ያረዳች ሁላችሁም በትክክል አላገኛችሁትም። ደቡብ ሱዳን ምዕራብ በኩል ኢትዮጵያንም ታዋስናት ሱዳን። የኬንያ ዋና ከተማ ማን ተብላ? የኬንያ ዋና ከተማ ናይሮቢ ናት። ትጠራለች። ናይሮቢ ያንም ይሄን ጀመርኩትና ጨረስኩት።
ማለት ማን የሚለው ናይሮቢ። እሺ 2 ቁጥር ናይሮቢ። ኦኬ ብሮ ደግሞ ሁሌ ቆንጆቹ ነው እነዚህ ደነዝ የሚሆኑት። እኔ ለምን I don't know why ያ ብሮ አልፈርድባትም። ይኸው ላይ እንደዚህ ጀነራል ናውሌጅ አለማወቅ አይፈረድብም። ያው ሳይ ግን አትሊስት ማለት ነው ከጀነራል ናውሌጅ ቢያንስ ከ10 ጥያቄ ቢያንስ 6 ወይ 5 መመለስ አለብህ፣ ወይ ሃፍ ወይ መጨመር አለብህ። ላይ ናይጄሪያ is whole lot of new country bro ራሱን የቻለ ሀገር እኮ ነው ናይጄሪያ። የኬንያ ዋና ከተማ ናይሮቢ ነው። ላይ ዶሜስ የኬንያ ዋና ከተማ ናይጄሪያ። እሺ 4 ቁጥር ታንዛኒያ። Are we fucking serious bro? እሺ 6 ቁጥር ነጭ ጳጉሜ 5 በየስንት ዓመቱ ይመጣል? ጳጉሜ 5 በየስንት ዓመቱ ይመጣል? I think 5 ዓመት መሰለኝ። I don't know ወይ 4 ወይ 5 ዓመት ከሁለት አንዱ ነው የሚሆነው። ወይ 4 ወይ 5 እርግጠኛ አይደለሁም። በየአመቱ ማለት ነው። እሺ ኖ በየአመቱ ሳይሆን አንድ አመት ትመጣለች፣ አንድ አመት ስኪፕ ታደርጋለች። አንድ አመት እየዘለለች በየአመቱ አንዴ ትመጣለች ነው ወይስ በየስንት አመቱ ትመጣለች ነው ጥያቄ? በየአመቱ ከስንት አመት በኋላ ትመጣለች ነው አይ ቲንክ ጥያቄው መሰለኝ። በዚህ በ2018 አንዴ ከገባች ከዚህ በኋላ መች ትመጣለች ነው ወይ ከስንት አመት በኋላ ነው ወይ 3 ወይ 4 ምናምን በሉን የተባለው? በየአመቱ ነው እንዴ? አይ በየአመቱ እንደሆነ አላወቅኩም። በየአመቱ። እሺ 3 ቁጥር በየአመቱ ማለትሽ ነው ወይስ አንድ በየአመቱ? በየአመቱ ነው እንዴ? I'm dumb ass. Okay. አንድ ጥያቄ ተሳስቻለሁ። I'm dumb ass like በየ4 አመት ነው ነበር ይመስላል። ጳጉሜ 5 በየ3 አመት አራቱን ጳጉሜ አድርጌ ከዛ በኋላ አንዷ ጳጉሜ ዘመነ ዮሐንስ ላይ 6 ሆናለችና እሷን ነበር የሰራችው። 5 ጳጉሜ 5 ነበር ጥያቄ በየ4 አመቱ። እሺ ፊደል እኔ በየ4 አመቱ እንደሆነ ነበር ማውቀው፣ ወይ በየ4 ወይ በየ3 ከሁለት አንዱ ብዬ ነበር ማስበው፣ ወይ 4 ወይ 5 ምናምን። በየአመቱ እንደሆነ አላውቅም ነበር። ካስትሮ የየት ሀገር ሰው ነው? ፊደል ካስትሮ I don't know. ኦኬ ስንት ጥያቄ ስቻለሁ? ከቀደሙ ከራውንድ 1 ከዚህ 3 ጥያቄ ተሳስቻለሁ። ኦኬ ይሄንንም አላውቅም መልሱ። ፊደል ካስትሮ። እሺ 1 ቁጥር። እሺ 6 ቁጥር ከ6 ቁጥር ይጀምራል። የግሪክ። እሺ እንግሊዝ። እሺ ኢትዮጵያ። እሺ ማን? እሺ 2 ቁጥር ፍራንስ። እንግሊዝ። የገመታችሁበት ምክንያት አለ? ፊደል እሺ ትክክለኛው ፊደል ካስትሮ የኪውባ ሰው ነው። በአሜሪካ ከትራምፕ በፊት የነበረው መሪ ማን ይባል ነበር? ከትራምፕ በፊት ጆ ባይደን that old ass nigga ኦልሞስት ኢትዮጵያችን እንዳለ ከእንትን አወጣለሁ አላልኩም አመጣለሁ ምናምን ብሎ ሰክሶን ከመረጥ ነው ባዴ ሸመጠጥን እንትን መንግስት ነው። ጆ ባይደን እሺ 1 ቁጥር ኦኬ እሺ 2 ቁጥር ጆ ባይደን። ጂ በጂ አይደለም ስሙ ሲጻፍ ከፈለጋችሁ ጄኦ ይልና ባይደን ነው BIN ባይ DEN። 3 ቁጥር ኦባማ። አንተ በህይወት የሉም ማለት ነው እነዚህ ሁለቱ ሴቶች ላይ ኤግዚስት አላረጉም። ላይ ምንድነው የምታዩት ቲክቶክ ላይ ብራል ላይ ዜና ብራና ከስንት አንድ እንኳን አሰቡ። ጃኖ ባንድን የሚወዳል እዚህ ውስጥ
ታውቋቸዋላችሁ? እሺ የጃኖ ባንድ ጊታሪስት ማን ይባላል? ልጁን አውቀዋለሁ ግን ስሙን አላውቅም። ኦኬ አራተኛ ኤክስ ስሙን አላውቅም የልጁን ስም። አንድ ቁጥር ካንተ ነው የምጀምረው። አብርሃም የአባት ስም አለ ግን አብርሃም ብቻ። እሺ you can Millie Rock do it. Can I Millie Rock? Can I Millie Rock ማለት የፕሌይቦይ ካሪ ዘፈን ነው። ማግኖሊያ ምናምን የሚል ዘፈን አለው። እሱ ዘፈን ላይ Can I Millie Rock ማለት ነው። Can I Millie Rock ማለት ዳንስ ነው። ሌላ ነገር አይመስላችሁ? ወንጌል የተመልካቾቻችን ዋና ኤዲተራችን ወንጌል ይባላል። ጊታር እንደጀመረ አናውቅም ነበር። ዛሬ ወይንሸት ነው ስሙ። ሮፍናን እሺ ሚኪ ነው የሚባለው። ሚኪ ጃኖ ሲባል ሰምታችሁ አታውቁም? ሚኪ ፕሮዲውሰርም ጊታሪስትም ነው። ሚኪ ነው የሚባለው። ሁላችሁም አላገኛችሁትም። እንዴት ነው? ቀለል አድርግላችሁ ወይስ ላክብደው ጥያቄውን? አሁን አሪፍ እየሄደ ነው። አሁን በዚሁ ቢቀጥል አሪፍ ነው። ላይክ እኔንም የፈተነኝ ጥያቄ ስላለ በዚሁ ሄደ አሪፍ ነው። ፌሪዮን አይደለም ጻፎና ይክበድ። ታዋቂዋ ኢትዮጵያዊ የፒያኖ God damn it bro እንደዚህ አኮዶ ሲባል ያረበ ነው። I don't know bro ጫዋች ማን ይባላል? እርዳታ ምናምን ያላት ናት። መንነዋል ስማቸው የሚጀምረው እማሆይ ብሎ ነው። እማሆይ ብሎ ነው። like is that a hint? ስማቸው የሚጀምረው እማሆይ ብሎ hint መሆኑ ነው። there is a whole lot of እማሆይ nigga like I don't know መልሱን አላውቅም። አስቴር እማሆይ አስቴር። እሺ እማሆይ ማርታ። ሌላ መናኛ አለች ማርታ የምትባል። እሺ እማሆይ ናት። ስታጣልኝ እማሆይ ማለት ፒያኖ ተጫዋች ናቸው። እማሆይ ማርትሬዛ አይ እዚህ ጋር እማሆይ ማርትሬዛ ማርትሬዛ። ትክክለኛው መልስ እማሆይ ጽጌ ማርያም ገብሩ ነው የሚባሉት። ይሄን ቶሎ ነው መመለስ ያለባችሁ። በጣም አቀለዋለሁ። በፍጥነት ነው መመለስ ያለብን። ኦኬ ግን 5 ሰከንድ ብቻ ነው የምሰጣችሁ። ጀጎል የት ከተማው? ሐረር ታምባነኝ ታምባነኝ። የጀጎል ግን ቤት እንዳለ ያቁም ብሮ ነው። ይሄን ካልመለሱ ላይ እስካሁን ኦኬ ብያለሁ። ላይ የውጪ ጥያቄ ብራ እንዳልመለሱት ይሄን ግን ካልመለሱ ብሮ ሐረር በቃ አልቋል። እሺ አንድ ቁጥር ሐረር ጎንደር ጎንደር 3 ትግራይ የታባቱ ሐረር ትክክለኛው መልስ ሐረር ነው። የጀጎል ግንብ ሐረር ውስጥ ነው የሚገኘው። ይሄ አስጨንቀን ነው ደቂቃና እንጂ ታገኘው ነበር። ጎንደር ነው እኮ ያለው ግንብ የለም። not even close እኮ like የሆነ ተቀራራቢ ቦታ ድሬዳዋ ምናምን ቢጠራ እኮ እሺ ጫንቁ ደንግጦ ነው አንትላለ ቲ ጎንደር ዛረስ ሄደ bro ግንብ መጽሐፍ ማንበብ የሚወድ እስቲ እጃችሁን አውጡ። መጽሐፍ ማንበብ የምትወዱ አልወድም። ለዛ ላይ ተደበቁት። የፍቅር እስከ መቃብር ጸሐፊ ማን ይባላል? I don't know bro ስድስት ቁጥር ካንተ ልጀምር። አበበ
እሺ አለማየሁ በዓሉ ግርማ። እሺ 3 ቁጥር ሲጀምር ፍቅር እስከ መቃብር መጽሐፉ ነው ወይስ ኮንሴፕቱ ነው? ኮንሰፕት መጽሐፉ ማለት ነው። ብሮ ዋት ላይ እኔ ለም ቆንጆቹ እንደዚህ ላይ ስንት ጥያቄ ነው የመለሰችው? 3 ወይ 4 ላይ ብሮ ለምንድን ነው የሚደድቡት? አለማየሁ እሸቴ። እሺ ተማር ልጅ ነው ፍቅር እስከ መቃብር ነው የጠየቁት። ይስማከ ወርቁ ፍቅር እስከ መቃብርን ምን ሆነልኝ? አዲስ ፖይንት። የመጨረሻ ጥያቄ እንዴ ማን እንደጻፈ አይናገርም? በዚህ ዙር ማለት ነው። ለተሽከርካሪ ቀይ መብራት ሲበራ ለእግረኛ ምን ማለት ነው? ተሻገር ነው ወይ ተንቀሳቀስ? ተሻገር ማለት ነው። ላይ ይሄም ማይመልስ ካለ ማለት ነው። ይሄም ማይመልስ ካለ መቀነስ አለባችሁ። የሆነ ሰው እየቀነሱ ውጣ ማለት አለባችሁ። Look at his face, bro. እንዴት እንዳየው አይነት ነገር ነው bro. what? ለተሽከርካሪ ቀይ ሲበራ ለተሻጋሪ ቁም ማለት ነው። ያ ይሄ ሟሽ ነው። ይሄ ሟሽ ነው። አረንጓዴ ሲገባ ተሻገርና ያ ሟሽ ነው አንተ። ያ ትክክለኛ ፊት ነው። ላይክ ትክክለኛ ፊት ነው ያወጣው። ቁም ይላል እንዴ መኪናው? ምንም ቆሜ እንድንፋጠጥ ነው እዛ ዳሜስ ነኝ። እሺ ቁም ተነሳ ተራመድ እናናናና ለሀገር ብልጽግና ምንናናና። የደርግ ወታደሮች ታውቁታላችሁ? ነው እዚህ የኔን ቪዲዮ የምትመለከቱ ሰዎች ወታደር ምናምን የላችሁ፣ የደርግ ወታደር ምናምን ግን ታውቁታላችሁ። ተነሳ ተራመድ ግንና በርታ ለሀገር ብልጽግና ምናምን እግርና በርታ እኮ መብራቱ ለተሽከርካሪ ነው ለአብዮት ነው። ቀይ መብራት ለእግረኞች ቁሙ ነው። ቀይ ሲበራ መኪናው ሲቆም አንተም ትቆማለህ ማለት ነው። ከዛ አረንጓዴ ሲበራ መኪና መንቀሳቀስ ሲጀምር እናንተም አብራችሁ። አይ የሆነ ጊዜ እንትን አንብቤ ነበረ የሆነ ሎስት አይኪው ምናምን ተብሎ ከ1 እስከ 3 ውስጥ አለ ባይዘው ከዓለም ላይ። አሁን ፕሩቭ እየሆነልኝ ነው በጥያቄ ላይክ ፕሩቭ እየሆነልኝ ነው። ቀይ ሲበራ ተራመዱ አይደለም፣ ቀይ ሲበራ ቁሙ፣ አረንጓዴ ሲበራ ተሻገሩ። ኦኬ ብሮ ዳሜስ ንግስ። ቅድም 1% እና 99% እርግጠኛ ነበራችሁ እንደምታሸንፉ። አሁንስ ኮንፊደንስ ሌቭላችሁ እንዴት ነው? አመሳይ 90% እርግጠኛ ነኝ። ስማርት ነበርሽ? ኖ አልነበረችም። ቆንጆ ነሽ፣ ስማርት አትሆኝ ቤቢ ግርል። I'm saying ቆንጆ ነሽ፣ ስማርት አትሆኝ። you gotta be dumbass። ማን እየመራ ይመስላል? I think ይሄ ልጅ ነው የሚሆነው። ወይ ሸሚዝ ያደረገው ነው፣ ይሄ ቀይ በነጭ ስትራይፕ ሸሚዝ ያደረገው ነው፣ ወይ ደግሞ ይሄኛው ብቻ ይሄኛው ማውዙ ከታያችሁ እንትን ከርሰሩ ከታያችሁ ይሄ ያ ወይ ይሄ ከሁለት አንዱ ነው የሚመሩት። የመጀመሪያው ጥያቄ በሶላር ሲስተማችን ላይ ከሁሉም ደግሞ የምመራው እኔ ነኝ ማለት እኔ ነኝ ከሁሉም የምመራው። ሰብስክራይብ ግን እያደረጋችሁ አይደለም። I'm the smartest YouTuber ነኝ። ምድር ስንተኛ ፕላኔት ነች? ምን በሶላር ሲስተማችን ምድር ስንተኛ ፕላኔት ናት? ሳሮም ፈክናው 1 I don't know bro. I'm gonna say 4 or 5 I don't know. 4 ወይ 6 ቁጥር 5ኛ ሁለተኛ ቢዮንሴ ና ክሊፍ ፋርም እያደረገች ነው አሁን። ክሊፍ ፋርም ማለት
በዚህ አይነት ሾው ጌው look at his face like እዚህ ጋር ሹፍ ቲቪ ብሎ ከልሏቸዋል። እዚህ ጋር ይቱም የልጁን ፊት ይሄን ራስ ቢዮንሴ ጄዚስ እና ካኒዬ ምናምን ክሊፍ ፋርም ማለት እንትን ነው። እንደዚህ አይነት ሾው ላይ ትሄዱና በጣም ቀላል የሆነ ጥያቄውን የሌለ ዳሜስ የሆነ መልስ ትመልሱና ቫይራል ትወጣላችሁ። ያ ክሊፍ ፋርም ይባላል። አሁን እሷ ክሊፍ ፋርም እያደረገች ነው እንጂ አይ ኖ ፋክ ዌይ ቢዮንሴ የኛ ሶላር ሲስተም ውስጥ አለሽ ብላ አልመለሰች። አይ ኖ ፋክ ዌይ ቦይ ቢዮንሴ ጄዚ ምንድነው የሰማሽው ጥያቄ? in the world who is the best I mean ይኸውልህ ቆንጆ ስለሆነች አልፈርድባትም። ይኸውም ሳይ ሁሌ ቆንጆቹ they gonna be dumb as fuck like dumb ass እንደሚሆነው ነው። ኦኬ ሶላር ሲስተማችን ላይ ምድር ስንተኛ ፕላኔት ነች ነው? ቢዮንሴ እና መልስሽ ቢዮንሴ ሶስተኛ ናት። እኔም ተሳስቻለሁ አላቅም። ስዩም ነው የሚያወጣው። እሺ ሶስተኛ አንድ ቁጥር። እሺ ቴዲ አፍሮ የሚወድ እዚህ ውስጥ እጃችሁን አውጡ ውስጥ የቴዲ አፍሮ የመጀመሪያው አልበም ማን? I think ጥቁር ሰው መሰለኝ። I don't know no ጥቁር ሰው አይደለም። ከዛ በፊት አለው I don't know እኔ እንጃ ብቻ I don't know let's ይባላል I don't know። እሺ 6 ቁጥር አንድ ሲጃችሁ ይላል። ጥቁር ሰው የመጀመሪያው አልበም ምንድነው ጻፍከው? የጨረሰ ነበር ሰዓት አልቋል። በግምት ምንድነው መልሱ? እሺ ጥቁር ሰው ሌላ ኦኬ ማንዘቢዳር አለው ብዙ ማንዘቢዳር ጥቁር ሰው ምናምን I don't know እኔ የትኛው እንደሚቀድም አላውቅም። ማንዘቢዳር እያልሽ ነው የምትዘፍኚው እስካሁን? ገስ ነው። እስቲ ዘፈኑን በይው። ማንዘንዲደር ነው። እሺ ዘፈኑ 3 ቁጥር። እሺ ማርስ ከጧፍ እርግጠኛ ነሽ? ማርስ ከጧፍ ሲንግል ነው እንትን አይደለም አልበም አይደለም መሰለኝ ሲንግል መሰለኝ። እሺ 19 ላምባዲና። እሺ ያስተፈሪ የጃርኑ እንትን አርጎ ስሙን ያራዳልኝ ስሙን ያስተፈሪ ማብራራት ይቻላል። አይ አብራራ። ኧረ አብራራ። ጃኖ ሆይ ነው ያስተፈሪ ጃኖ ሆይ እሱ የመጀመሪያ አልበም እሱ ነው። ቴዲ ባያየው ይሄን ኤፒሶድ እመርጣለሁ። ያየው ከሆነ ለአንተም ለአምለሰትም ይቅርታ በሙሉ ቤተሰቡ። የመጀመሪያው አልበሙ ሌቦ ነው። ሌቦ ሰምቼውም አላውቅም። ሌቦ ቴዲ አፍሮ ነው ደግሞ እርግጠኛ ነበርሽ? ምንድነው እርግጠኛ ያደረገሽ? ብሰማ ደስ ይለኛል። ዘፈኑ ስለምትወጂው እርግጠኛ ነሽ? እሺ ሌቦ ምን ከተማ ውስጥ ይገኛል? ጣና ምን ከተማ ውስጥ ይገኛል? ሐዋሳ ነው አይደለ? አይ ሐዋሳ ነው። ክልል ነው ከተማ ነው? ከተማ ከሆነ አሜን ሐዋሳ ከተማ አይደለም። አሚን ከተማ ክፍል ኢትዮጵያ ውስጥ ሁለት ነው ያለው፣ ድሬዳዋና አዲስ አበባ ነው። ከተማ ከተባለ ሐዋሳ ነው ሊሆን ይችላል። አይ ዶንት ኖ ሌላ ምንም ሊሆን አይችልም። እሺ ከ6 ቁጥር ልጀምር። 45 ባህር ዳር ውስጥ ነው። ባህር ዳር ኦ ሺት I'm dumbass like ደደብ ነኝ like shit ባህር ዳር ውስጥ መሆኑን አላውቅም። አዎ እናንተ እኔ ለምንድን ነው ሐዋሳ bro ኦኬ let's go እሺ አሳዩ። ባህር ዳር ኦኬ የትኛው ወደ የትኛው ነው የምትሄጂው? ባህር ዳር ይሁንልሽ። እሺ ባህር ዳር እኔ ማቆም ይዘው። እሺ ባህር ጣና ሲባል እምቦጭ
አይ ይኸውልህ የፈለገ ደደብቱ ማለት ነው ካንተ የባሰ ደግሞ ሌላ ደደብ አለ። ስለዚህ አትፍሩ ማለት ነው። ከደደቡም የባሰ ደግሞ ሌላ ደደብ አለ። ከደደቡ አምሳይ አሁን ከኔ የባሰ ደደብ እሱ ነው። እኔ ሐዋሳ አልኩ እሱ እምቦጭ አለ። እምቦጭ ማለት ባህር ላይ የሚበቅሉ የሆኑ ከላይ የሚንሳፈፉ የሆነ አበባ ነገሮች የሆነ ሀረግ የሚመስሉ አበባ ነገሮች አሉ። እሱ ነው እምቦጭ ማለት። ያረዳጅ እምቦጭ አላለ ባጭ ይላል። እሺ አንድ ቁጥር እሺ አና የሚገኘው ባህር ዳር ከተማ ውስጥ ነው አይደል? የአንበሳ ልጅ ደቦል ከተባለ የአህያ ልጅ በቅሎ ነው ወሮ አህያ ላይ ፈረስና አህያ እንትን ካለ ነው ምንድነው የሚባለው? አህያ ነው ሌላ የአህያ ልጅ አህያ ነው ሌላ ምን ይባላል? አሮን ምን ትባላለች? በቅሎ ልል ነበር። በቅሎ ግን እንትናንተ ሲዳቀላ አህያና ፈረስ ሲዳቀሉ አይደለ በቅሎ እንትን ቢለው አረ አገስ እኔ እንጃ። እሺ አንድ ቁጥር ካንተ ነው የምጀምረው። ግልገል ወይም ሁለት ቁጥር ውንጭት ከርከሮ ውርንጭላ ነው የሚባለው። አሮን even know bro ጭላ አሁን ገና መለሰች ማለት ነው። ላይክ ሁለት ነው የመለሰች የቴዲ አፍሮ አልበም እና ይሄን መለሰች። አሁን ቪዲዮ እስኪያልቅ ድረስ በቃ መለሰች። በቃ እሷ በላይ የሚያውቅ የለም። በቅሎ ነው የሌለው የስዊት ሃርት በቅሎ ነው ልጅ የሌለው። አህያ መውለድ ይችላል። ሌላ ስም አላት ወርቻ ያ እንትን ነው የምትለው ያኛው ማይወደው እንስሳ ምንድን ነበር? ሌላ አህያለች። በቅሎ ለማለት ፈልጋለሁ። ሻና ምትል ሰለኝ አህያ ምትዳን ሰለኝ እኔ ውርንጭላ እማትወልደው በቅሎ ነች። እሺ አህያ ትወልዳለች። ሌላ ተበድ ያለ ጥያቄ አሁን በጣም እየሳትኩ ነው። ላይክ I got a lock-in bro lock-in we got a lock-in bro አህያ ትወልዳለች። ሌላ ተበድ ያለ ጥያቄ ይሄ ቀለለብህ ማን ሪሌትድ አድርጓት የሆኑ ሰዎች ጋርና እኛ ይመለሳል። እሺ ኢትዮጵያ ውስጥ ፔፕሲን የሚያመርተው ድርጅት ማን ተብሎ ይጠራል? ኢትዮጵያ ውስጥ ፔፕሲን የሚያመርተው ድርጅት ማን ተብሎ ይጠራል? ሞሃ ለስላሳ መጠጥ ምናምን አሮን ነው ወይ ፔፕሲ ነው ወይ ሞሃ ለስላሳ መጠጥ ምናምን አንደስ የከተማ ጥያቄ ፔፕሲ ነው። እኔ እንጃ አሚ ወደ ቄራ አካባቢ አለ ፔፕሲ የሚባል ድርጅት አሮን ነው። ፔፕሲ ሊሆንም ላይሆንም ይችላል። እሺ አንድ ቁጥር ሞሃ መልሻለሁ። ሞሃ የለስላሳ መጠጥ ብሮ አያ ተወረዘ አረ ሞሃ ለስላሳ መጠጥ ቶሞካ ቶሞካ ኦኬ አገስ እሷ ክሊፕ ፋርም ለማድረግ ነው ያስገቧት መሰለኝ። አቲኝ ቪዲዮቹ ቫይራል እንዲወጣ ምናምን እሷን ክሊፕ ፋርም ለማድረግ ነው መሰለኝ ያስገቧት። አቲኝ እርግጠኛ አይደለሁ ግን ቶሞካ ኦ ማይ ጋድ let's go okay let's just go okay አምቧ ነው እሱ ቶሞካ አምቧ ነው bro what like በጣም ጥያቄ ከመሳሳታቸው የተነሳ እኔ የተሳሳትኩ እንዲመስልኝ ያረጉኝ ነው። ላይ ቶሞካ አምቧ ነው የሚያመርተው።
ቶሞካ አለ እኮ እኛ ሰፈር ቶሞካ ቡና አምቦሃ ማምረት እንደጀመሩ አላውቅም ነበር እኔ። የቡና አምቦሃ ጀምሮ ነው። አራት ቁጥር ወይንሃ እሺ ወይንሃ እሺ ሞሃ ነው። አንድ ቁጥርና ሁለት ቁጥር አሸንፋቸዋል። ቶሞካ ቡና ነው የሚሸጠው እኮ ቶሞካ ቡና። አዱ ገነት የየትኛዋ ከተማ ስም ነው? አዱ ገነት ሸገር የሸገር ልጅ ኮላችሁ ኮመንት ዳውን ቤላው ነገ አዱ ገነት ሸገር አዲስ አበባ ናት። ስድስት ቁጥር ካንተ እንጀምራለን። የገነት እሺ የገነት የአማራ ከተማ ነው። አማራ ከተማ ልጅ ጀምር። አዲስ አበባ ልጅ ካልሆንክ አመልሶ አዲስ አበባ ለቁጥር አንዱ ገነት ሸገር አዲስ አበባ እሺ ታማኔ አዲስ አበባ ልጅ ከሆንክ ብቻ ነው መልሰው። ደርግ ጊዜ ከፍተኛ መልሶታል። በደርግ ጊዜ ከተባለኛውን ስልጣን የያዘው ሰው ስሙ ማን ነበር? ሲጀመር ደርግ ከተባለ እኮ በቃ መንግስቱ ኃይለ ማርያም ፊት ለፊት ነው ድቅን ነው የሚልብን። መንጌ ናታ መንጌ አራዳ ልጅ ኦብቪየስሊ ይሄን ሁሉም መመለስ አለባችሁ። ኦፍ ኮርስ አንድ ቁጥር ኃይለ ሥላሴ ኃይለ ሥላሴ እንኳን ሞቱ። ይሄን ከማየት እንኳን ሞቱ ኃይለ ሥላሴ። ኒግ ዴር አፕስ ናቸው፣ ኢነሚ ናቸው። ከኃይለ ሥላሴና ደርግ አፕስ ናቸው። ላይ ማንና ማን ልበላችሁ? ላይ ራሽያና ዩክሬን እንደመጥራት፣ አሜሪካና ኢራንን እንደመጥራት፣ ማንና ማን ልባ ኢትዮጵያና ግብጽ እንደመጥራት ላይ ተቃራኒ የሚጠላሉ አፕስ እነሱን አንድ አረጋችሁ ታውቃለህ? ኦ ማይ ጋድ ብሮ ኢስ ዳሜስ ንግ ኃይለ ሥላሴ ብሮ ያማን እሺ ራስታፋሪ እሺ ለቁጥር ማንጌ እሺ ማንዴላ ለመስለኝ ኃይለ ሥላሴ እሺ አላቂ እሺ አንደኛ በጣም ፕራውድ ነው የመለሰው። ሁለተኛ ደግሞ እየተቆጣ ነው ታውቃለህ። ኃይለማርያም መንግስቱ ነው ገለባብጣሻል ያራዳል። መንግስቱ ኃይለማርያም ነው። ኃይለማርያም መንግስቱ ገልብጦት ይቆጣል ማለት ነው። ኃይለማርያም መንግስቱ ነው። chill bro you didn't get it right አላቂ እሺ መንግስቱ ኃይለማርያም እሺ በትክክል የመለሰው መንግስቱ ኃይለማርያም ያለው ብቻ ነው። እሱ ብቻ መልሷል። እና መንጌ ቅድምም ሐዲስን ትታ አለማየሁ አልክ። አሁንም መንግስቱን ትታ ኃይለማርያም ማለት መንጌ። በኢትዮጵያ እግር ኳስ ትልቁ ደርቢ በማንና በማን መካከል? ቅዱስ ጊዮርጊስና ኢትዮጵያ ቡና ነው። እኔ ደግሞ የጊዮርጊስ ደጋፊ ነኝ። አንገፋ የቡና ደጋፊ ካላችሁ ሰብስክራይብ አድርጉ። የእንትን ካላችሁ ደግሞ የጊዮርጊስ ካላችሁ እናንተም ሰብስክራይብ አድርጉ። ቡናና ጊዮርጊስ ነው ትልቁ ደርቢ ያለው። እንዴ ምን ማለት ነው? አዎ ሸገር ደርቢ ቡናና ጊዮርጊስ ሸገር ደርቢ ሁለት ቁጥር ቡናና ጊዮርጊስ እሺ ብና ብለን የጻፈው
ማ ቡና ቅዱስ ጊዮርጊስና ቡና። ቅዱስ ጊዮርጊስና ቡና። ሱልስና ቡና። እሺ ኦፍ ኮርስ ይሄንም በኢትዮጵያ አይመልስም። ሙዚቃ የጃዝ አባት ተብሎ የሚታወቅ ማን ነበረ ስሙ? እናቴ ሰውዬ ምንም ሊያዝልኝ ያልቻለ ስም የዚህ ሰውዬ ስም ማን ነበረ? እናት በጄዲ ምክንያት ነው ላይ ያወኩት በጀንበሩ ዘፈን ጋማ ይፈራ የሚለው ዘፈን ላይ ግን ስሙ ምንም ሊያዝልኝ አልቻለም። ይሄ ሰውዬ I know him bro I swear I know him but ስሙ ጠፋብኝ። ይሄ ሰውዬ እዚህ ጋር የምታዩት በኢትዮጵያ ጃዝ ታሪክ ትልቁ የመጀመሪያው ወይ ትልቁ የሚባል ደረጃ ላይ ያለ ሰው ነው። ማን ነበረ ስሙ? ስሙ ጠፋብኝ። I swear bro ሙዚቀኛ ማን ነው? ዘፈን ጠይቅ ማለት ስሙ ጠፋብኝ። I know him but ስሙ ሽሙል ነበር። መገመት ይችላል። ማ ሙላቱ አስታጥቄ በምንጭ ማጥፋት ይችላል። ሙላቱ አስታጥቄ፣ ጥላሁን ገሰሰ፣ ጋሽ ሙላቱ አስታጥቄ። እሺ ሙላቱ አስታጥቄ ጋሽ ሙሐመድ አፈወርቅ ተክሌ ሙላቱ አስታጥቄ ብሎ ነበር ግን አፈወርቅ ተክሌ ሙላቱ አስታጥቄ አረሰውም ከዚህ ዋለው ታውቀዋለህ? አታውቀውም? አዲስ አበባ ውስጥ ከሚገኙ ክፍለ ከተሞች 5ቱን ጻፉ። ክፍለ ከተማ የካ፣ ንፋስ ስልክ፣ ልደታ፣ የካ፣ ንፋስ ስልክ፣ ልደታ፣ ቂርቆስ፣ ቦሌ፣ ቂርቆስ፣ የካ፣ ንፋስ ስልክ፣ ልደታ 5 ኦኬ። እቺ ልጅ የኮረጀችበት ነው መሰለኝ። እቺ ጥቁር ያረጋችሁ ይሄ ልጅ ተሳቆ ነው የሚጽፈው። ወስባ አንተ እስኪብርቷችሁ አንድ ቁጥር ለሚኩራ ክፍለ ከተማ፣ አራዳ ክፍለ ከተማ፣ ጉለሌ ክፍለ ከተማ፣ ቦሌ ክፍለ ከተማ እና ቀነኒሳ ከተማና የራስ እጅ ጽሁፍ እንዲህ ብሎ የራስ እጅ ጽሁፍ ሸገር ክፍለ ከተማ፣ ሸገር ሲቲ ክፍለ ከተማ፣ ሸገር ክፍለ ከተማ አሁን ነው ባጣ። አምስተኛው ሸገር ይላል። ከዛው አደም ለማድመጥ እኮ ነው። ቼክ አውት ማን ነው የሚለው? አምስተኛውን አንብበው ውስጥ 2 ቁጥር አራዳ፣ ሾቲ፣ ቀራኒ፣ ያሳ፣ ስኮ ደግሞ በጣም ፕራውድ ነው ታውቃለህ። ላይክ ሲመልሰው በጣም ሜክሲኮ፣ ፒያሳ ምናምን፣ አራዳ ትንሽ እንትን ብላችሁ ያጠፍስቱ ወረድስቱ መገናኛ ምናምን ዳሜስ ንግስት ክፍለ ከተማ ነው የተባለች ሰፈር። እሺ አራዳ፣ ኮልፌ ቀራኒዮ፣ ፒያሳ፣ ሜክሲኮ እና ቦሌ። አራዳ ክፍለ ከተማ የት ነው የሚገኘው? የት ነው የሚገኘው? ፒያሳ እና ፒያሳ ቦሌ 22 ወሎ ሰፈር ትንሽ ከፍ ስትል ደንበል ማለት። እሺ አያት፣ ፒያሳ፣ መገናኛ፣ አየና I feel like ይሄ ልጅ ብቻ ነው የሚመልሰው። ይሄ ልጅ the only nigga ሊመልሰው ቢችለው ይሄ ብቻ ነው። I feel like this nigga is dumb. ቦሌ ቂርቆስ ብያለሁ፣ ንፋስ ስልክ ብያለሁ፣ ለሚኩራ አላልኩም። የካና ልደታ ነው ያልኩት። ልደታ ክፍለ ከተማ ይባላል። ምን ሆኜ ነው ልደታ ያልኩት? እኔ እንጃ እርግጠኛ አይደለም። ለምን ልደታ የካ ምናምን ኦኬ፣ አንድ ልደታች ሊሆን ይችላል። ልደታ እኮ ልደታ ልክ ነኝ ማለት ነው። ልደታ ክፍለ ከተማ አለ ማለት ነው እኮ። እኔ የጠራሁት ቦሌ፣ ልደታ፣ የካ፣ ንፋስ ስልክ፣ ቂርቆስ እነዚህን የጠራሁት። ኦኬ ይሄ ጥያቄ እንደ ቦነስ ነው።
ስለዚህ ቦነስ በትክክል ያገኛችሁትን እነግራችኋለሁ። ለሚኩራ ልክ ነው። አራዳ ልክ ነው። ኦኬ ጉለሌ ክፍለ ከተማ ልክ ነው። ጉለሌ አላልኩም። ቦሌ ክፍለ ከተማ ቦሌ አንድ አልጻፍከውማ። ኖ የለም መጀመሪያ ላይ እኮ ደቂቃ ሚስ አልኩብኛል። ለዛም ልጽፈው ሲጀምር ዙሪያ ወረዳ እንጂ ክፍለ ከተማ ነው። 3 አራዳ ከዛ ኮልፌ ቀራኒዮና ቦሌ። እሺ 3 ቁጥር ፒያሳ መገናኛ አቃቂቃሊቲ እሺ ቦሌ እሺ ቂርቆስ እሺ 3 አራት 3 ፒያሳ መገናኛ አየር ጤና 0 ቦሌ ክፍለ ከተማ ቂርቆስ ነፋስ ስልክ ክፍለ ከተማ ይሄ ሁሉንም መልሶታል በትክክል። 5 ልደታና ነፋስ ስልክ 2 የሶማሊያ ዋና ከተማ ማን ትባላለች? የሶማሌ ሞቃዲሾ ሞቃዲሾ 2 ቁጥር ሞቃዲሾ 3 ቁጥር ግን ኮርጆ ከአንድ ቁጥር ኮርጆ ነው የጻፈው ልጅ ማዳጋስካር ተጽፏል። እሺ ጅቡቲ እሺ ሞቃዲሾ እሺ እንዴት እንደረሳሁት እኔ ስም ጠራላችኋለሁ። ሞያው ምን እንደሆነ ትጽፋላችሁ። እሺ ምሩጽ ይፍጠር። ምሩጽ ማራጭ ነው ታምባኔ ሯጭ እሺ 5 ቁጥር ምን ጸሐፊ ገጣሚ ፖለቲከኛ እሺ 2 ቦነስ ጥያቄዎችን እንጠይቃለን። ሁለቱም 5 ነጥብ ይዛል። ኦኬ የሐር ክርን የምናገኘው ከምንድን ነው? ከሐር ትል ሐር የሚባል ትል አለ። ከሱ ትል ነው የሚገኘው የሐር ክር። ኢንሴክት ነገር ነው የሆነች አለች። አንድ ቁጥር እስቲ ከስር የጻፍከውን አሳይ። ስዕሉን ሰውሱ አባ ጨጓሬ ተሳስተሃል። ኖ ስዕሉን 3 ቁጥር ከሐር እሺ 4 ቁጥር ከትል 5 ቁጥር ከጥቁር ቀለም እሺ ከጥጥ እሺ ሐር ትል የመጨረሻ ቦነስ ጥያቄ ይሄም 5 ነጥብ ይዛል። በመለስ ዜናዊ ጊዜ የነበሩት ቀዳማዊት እመቤት ማን ይባላሉ? I don't know bro. Obviously like I don't know. ቀዳማዊት ሳባ የአባታችን እሺ ቀዳማዊት ሳባ 2 ቁጥር ቀዳማዊት እመቤት ዝናሽ እሺ ዝናሽ እቴጌት 4 ቁጥር ዝናሽ እሺ 5 ቁጥር ሳህለወርቅ ዘውዴ ሳህለወርቅ ያው ነበሩ። እሺ ቀዳማዊት እመቤት ምን ማለት ነው? 4 ቁጥር የጠቅላይ ሚኒስትሩ ሚስት መሰለች ባለቤት። እሺ 3 ቁጥርስ? እሺ 1 ቁጥር ምን ማለት ነው ይመስል? ቀዳማዊት በሴቶች የሴቶችን ሞክራና ወይ አሁን አዳነች አቤቤ ማለት ነው። ከንቲ እኔ እኮ የሚያወጡት ፊት ደስ ይልስ እዚች ነው ኔጋ ወይ አይነት አስተያየት ነው ፋቻምባ ነኝ አዳነች አቤቤ አላለም። አዳነች አቤቤ የከተማው ከንቲባ ናት። ከተማን ወካይ ማለት ነው። አዳነች አቤቤ ግን ቀዳማዊት ምናምን እንደሆነ አላውቅም። የሴቶችን ሞክራና ወይ አሁን ብሮ ሸተፈከ ብራ ዴፊኒትሊ መልስ አሁን ከጠቅላይ አይደለም የጠቅላይ ሚኒስትር ፕሬዝዳንት ማለት ነው።
እና አዳነች አበቤ ፕሬዝዳንት ነች የከተማው የሸገር አይደለም? እሺ ጠቅላይ ሚኒስትር ዶክተር አብይ ማለት ነው። ምን የምትባለው ቀዳማዊት እመቤት ዝናሽ አይደለም። ቀዳማዊት ወሰድሽ ዝም ብሎ ቀዳማዊት እመቤት የፕሬዝዳንቱ ሚስት ማለት ነው። I don't know bro, I don't know። እነሱ ስላሉ ነው ምን እንደሆነ ላላቀም ቀዳማዊት እመቤት ፕሬዝዳንት ማለት ቀዳማዊት ማለት መጀመሪያ አረባክ የመለስ ሚስት የመለስ የመጀመሪያ ማለት የመለስ የመጀመሪያ ቀዳማዊ ሲባል የመጀመሪያ ኖ የንጉሳውያን ቤተሰብ ሊስኩና የንጉሳውያን ቤተሰብ ብሮ ተሳስተሻል ብሮ ትከራከር እንጂ ቅጥ ብሎ ከተሳሳችሁ ያራዳ ልጅ በቃ ሰክሺ እንዴ ቀዳማዊት እመቤት የሚባለው እሺ አምስት ቁጥር ምን ይመስላል? ቀዳማዊት እመቤት ማለት የጠቅላይ ሚኒስትሩ ሚስት ሚኒስቴሩ ሚስት እሺ የጠቅላይ ሚኒስትር ሚስት በሚለው እንስማማ አይደለም። አንተ ኮናቱን ይሳቦ ቀዳማዊት እመቤት ማለት የጠቅላይ ሚኒስትሩ ወይም በዛው ጊዜ ያለው መሪ ሚስት ማለት ነው። በመለስ ዜናዊ ጊዜ ቀዳማዊት እመቤት የነበሩት ወይዘሮ አዜብ ማን እንደነበር እኔ እንጃ። አዜብ መስፍን ናቸው። አዜብ መስፍን ኦኬ። አዜብን አውቃታለሁ ግን መስፍን የአባቷ ስም ነው የጠፋኝ። አልቋል። እናመሰግናለን። እሺ 6 ቁጥር በአጠቃላይ 10 አግኝታል። ከስንት ጥያቄውን ቢጽፍ አሪፍ ነበር። አጠቃላይ 19 በእርግጠኝነት 5 ቁጥር ነው የሚያሸንፈው ጨዋታውን 19 14 አግኝተሻል። ደስ ብሎሻል። ስንት የምታገኙ ነው? 16 አግኝተሻል። አክቹሊ አሪፍ ነው። እንደገመትኩት አይደለም 16 ኦኬ። 5 ወይ 3 የምታገኝ ነበር የመሰለኝ። ለቁጥር ነጥብ 19 ስለምን እሺ አባ ጨጓራኝ ነው። 24 ነጥብ በማግኘት አሸናፊው አንተ ዳይሮ ያም ያሸንፍ መስሎኝ ነበር። ያቺ ስሊክ ተመታች ሰው ሳቁ ራሱ ያስታውቃል። አንድ ቁጥር አሸንፋለሁ እና ውጤታቸው ነው 24 19 16 14 19 10 ኦኬ። ታኒ ተኮረጀ ይታያል እንዳታስ የኮረጀ እጁን ያውጣ በታማ 2 ቁጥር ኮረጃል፣ 3 ቁጥር ኮረጃለች፣ 6 ቁጥር ይኸውልህ 2 ቁጥር ከ1 ቁጥር ይኮረጃል፣ 3 ቁጥር ከ2 ቁጥር ኮረጃለች፣ 6 ቁጥር ደግሞ ከ5 ቁጥር ኮረጃል። አኝና ምን የሚለው ማለት ከዛሱን ተሰብሰብ ከሱ ኮረጃ እናመሰግናለን። ሰብስክራይብ ራስ ጆሴፍ ኒክ ቻምባ ኒክ ኦኬ በቃ የሚገርም ቪዲዮ ነበር። የሚገርም ቪዲዮ። አንዳንዴም እነዚህ ኤዲቲንግ ሾው ብቻ ሳይሆን ጭንቂያችሁን መጠየቅ አለባችሁ ነው ሳይ መመርመር አለባችሁ ጭንቂያችሁን ማለት ነው። ስለዚህ መልሻለሁ። ስንት እንዳገኘው አላውቅም ወይ ቪዲዮን ኤዲት ሳረግ የመለስኩትን ካውንት እያረኩ እዚህ ስክሪን ላይ ያስቀምጥላችኋለሁ ስንት እንዳገኘው። ከነሱ ልበልጥም ላልበልጥም እችላለሁ። አሮን ነው። እናንተም ስንት እንዳገኛችሁ ኮሜንት ላይ ጻፉልኝ። የጥያቄውን ብዛት ጽፍላችኋለሁ። ከስንት ጥያቄ ስንት እንዳገኘው ጽፍላችኋለሁ። እናንተም ከስንት ጥያቄ ስንት እንዳመለሳችሁ ኮሜንት ላይ ጻፉት ማለት ነው። የዛሬ ቪዲዮ ያበደ ነበር፣ ተመችቶኛል። ጀነራል ኖሌጅ መጠየቁ ደስ ይላል። ማወቅ አይከፋም። ያመሳይ እኛም የቻልነውን ያህል መልሰናል። እንግዲህ የዛሬ ቪዲዮ ይመስል ነበር። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለባላውን የሚገራርም ቪዲዮ እያሰብን ነው። ለጥምቀት ምናምን የሚገራርም ቪዲዮ አይዲያ እያሰብን ነው። ስቴይ ቱን። የሚገራርም ቪዲዮ እንሰራለን ብዬ አስባለሁ። ለዛሬ የሰራነው ቪዲዮ የዛሬ ቪዲዮ እንመስል ነበር። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አም አውት